ክፍሌ እኔ ናት ሞገስ እንግዲህ በስተመጨረሻ ማህሌትና ኤፍራታ ይህን ጉዳይ እንደሰሩ ስለሚያቅ በጣም ተናዷል ስለዚህ ሞገስ ምንድነው ማድረግ የፈለገው ማህሌትና ኤፍራታን አንቆ ለመግደል እንግዲህ በስተመጨረሻም ቤታቸው ድረስ በመግባት አስደንግጧቸዋል ማህሌትና ኤፍራታ ያሰቡት ሁሉ ተሳክቶላቸዋል ምንድነው ሊያሳካላቸው የቻለው ማህሌት ብቻዋን መቼም ብሩክ ያሰበውን ነገር ማህሌት ብቻዋን መቼም ብሩክ ላይ ይሄን ነገር ማሳካት አትችልም ነበር ግን ማህሌት ዝናውን አገኘችው ዝናው ሞገስን ማጥቃት ስለሚፈልግ ከማህሌት ጋር ሳይፈልግ ጀመረ ማለት ነው ስለዚህ ሞገስን ለማጥቃት ሲል ዝናው ከማህሌት ጋር አንድ ላይ በመሆን ብሩክና ሞገስን ካሉበት ነገር በሙሉ ከሐሳባቸው ከተስፋቸው አንቆሻቅሸው ቁጭ አደረጓቸው ስለዚህ ሞገስ ያ የነበረው ማንነት ሞገስ ያ የነበረው ሀብትነት አሁን ላይ በአንድ ጊዜ ዱቄት ሆኖ ወደታች ወረደ ለምንድነው እንደዚህ ያደረገው ዝናው የሞገስን የጀርባ ስራውን በመጠቀም መረጃ ስለያዘ ያን መረጃ ደግሞ ከማህሌት ስለተቀበለ በኮንትሮባንድ የሚያስገባቸውን ዕቃዎች በሙሉ ለፖሊስ እንደሚሰጥ ተናግሮ ባንክ ያለውን ሚሊዮን ብሮች አሳግሮበታል ስለዚህ ሞገስ አሁን ላይ ባንክ ያለውን ብር አውጥቶ መጠቀም ስለማይችል ያ ሀብታሙ ሞገስ ዱቄት መሆኑ እንዲሁም ጓደኛውን ብሩክ ብዙ ነገር ጓደኛው ላይ ላደረገበት ብሩክ አንድ ነገር እንኳን አድርጎ ጓደኛው ማስደሰት ባለመቻሉ ሞገስ ተናዶ ራሱን ጥሎ ወድቆ እናየዋለን ስለዚህ ሞገስ ግን ኤን ማድረጉ ወይም እንደዚህ መውደቁ ልክ ነው ብላችሁ ታስባላችሁ ማህሌትን የሆነ ነገር ማድረግ የለበትም ማህሌት አይኗ ያየ ሞገስን አሳብዳ እንደዚህ ዱቄት ስታደርገው ሞገስ ቁጭ ብሎ ማየት አለበት የለበትም ስለዚህ ሞገስ እያሰበ ተነሳ ማለት ነው ምንድነው ያሰበው ሐሳብ ማህሌትን የሆነ ነገር ካላደረኳት ካላስፈራሯት ወይም ማህሌትን የሆነ ነገር ካላደረኳት ማህሌት ለኔ አተኛለኝም ስለዚህ አሁን ላይ ማህሌት ከዝናው ጋር በመሆን እኔን እንደዚህ አንቆሻክሾኛል እኔ ማህሌትን የሆነ ነገር ማድረግ አለብኝ ብሎ በማሰብ እንግዲህ ማህሌትና ኤፍራታን ሊጨርሳቸው ነው መሰለኝ በስተመጨረሻ መጥቷል ማለት ነው ሞገስ ከዚህ በኋላ አያሳስበውም ለምን ማስረጃ ስለተገኘበት ብሩም ስለታገደበት ማህሌትን ካላስፈራራት በስተቀር ወደ ነበረበት ያብት ሞገስ አይመለስም ስለዚህ አሁን ላይ ወርዷል ለጓደኛው እንኳን የልጁን ህክምና ማሳከም ባለመቻሉ ከዚህ በፊት ጓደኛው ላይ ስለሰራበት ስራ ጓደኛውን ሳይክሰው ጥሩ በሆነበት ታይም ላይ ማህሌት ቀድመው ሞገስን ማንቆሻቆሻና እንዲወድቅ ማድረጓ በጣም አስገርሞታል በጣም ደብሮታል ስለዚህ ብሩኬስ ምንድነው ያለው በእኔ ምክንያት ነው ጓደኛዬ እንደዚህ ሆነው ይሄን ሁሉ ብር ለኔ ለመክፈል ይሄን ነገር ባይፈርምና ቼኩን ባይሰጠኝ ኖሮ ይሄ ነገር ተፈጥሮ አይታገድበትም ነበር ስለዚህ እኔ በገባው ጦስ እሱም ለኔ በማለት በገባው ጦስ ነው እዚህ ችግር ውስጥ የገባው በማለት ብሩኬም እንግዲህ ለጓደኛው ለሞገስ ሲያስብ አይተነዋል ስለዚህ አሁን ላይ ብሩኬ ምን ማድረግ ነው ያለበት ብላችሁ ታስባላችሁ አሁን ያለው አማራጭ ምንድነው ያለችው ማህሌት ድፍረቷ ቤትና ንብረቱን በእኔ ስም አዙርልኝና ልጅን አሳክም ብሏለች ብሩክ ግን ቤትና ንብረቱን በሷ ለማዞር አይችልም አንደኛ ብሩክ ንብረቱ በልጁ ስም ነው ያለው ስለዚህ ቤትና ንብረቱን ሸጦ ልጁን ማሳከም ነው እንጂ የሚፈልገው ማህሌት ገና እንዳታሳስረኝ በማለት ቤትና ንብረቱን ለማህሌት አያሳልፍላትም ግን ማህሌት ግን ብሩክ አሁን ላይ አቅም የለውም መክሰስ ይችላልው እንደፈለኩኝ አደርገዋለሁ በማለት ማህሌት ተዳፍረዋለች ስለዚህ ብሩክ ውድቀቱን ወይም ብሩክ አሁን ላይ መውደቁን በማየት ማህሌት ዱቄት አድርገዋለሁ በማለት ድፍረቷና በጣም ትዕቢቷ ጭንቅላቷ ላይ ስለወጣ ብሩኬ የሆነ ነገር ማድረግ አለበት ስለዚህ አሁን ላይ በጣም ከባድ ነገር ይጠብቃቸዋል ሞገስም ብሩኬም አሁን ላይ ፋውል ስለተገኘባቸው ሞገስም በብላት ብሩኬም በብላት ማህሌትን ማሸነፍና ልጁን ማሳከም አለበት ብዬ አስባለሁ ከማህሌት ጋር ያለውንም ነገር በብላት በሌላ ዘዴ በመጠቀም ማሸነፍ ይችላሉ ብዬ አስባለሁ ዝናው እንግዲህ በጣም በታክቲክና በብላት ቀድሟቸዋል ምንድነው ያደረገው ዝናው
ዝናው ያደረገው ነገር በጣም ይገርመኛል ሳስበው። ለምን ማህሌትን በመጠቀም ከማህሌት ማስረጃ በመያዝ የማህሌትን ማስረጃ በመቀበል ሞገስን ለማጥቃት ችሏል ማለት ነው። ስለዚህ ብሩኬም ማህሌትና ዝናው የሆነ የሚሰሩት ስራ ካለ ማህሌትም ከዚህ በፊት የሰራችው ስራ ካለ ማስረጃ በመያዝ እሱን አውጥቶ እንደሚያሰጣላትና እሷም ከዚህ ተግባሯ ካልተመለሰች እንደሚያስፈራራት በማስረጃ በመያዝ እሷ ላይ መጠቀም ይችላሉ ብዬ አስባለሁ። እንዲሁም ዝናውም ሀብታም ነው፣ ተፈሪ ነው። ግን ዝናው አሁን ላይ ንጹህ ነው ማለት አንችልም። ዝናው ተብየውም ከጀርባው የሆነ ነገር ሊሰራ ይችላል። ስለዚህ ሞገስና ብሩክ ዝናው ላይ ፎከስ አድርገው ምንድነው የሚሰራው ይሄ ሰውዬ የሆነ ነገር ማስረጃ መያዝ አለብን በማለት ማስረጃ ቢያገኙበት ዝናውም ጦጣ ይሆናል ብዬ አስባለሁ። ስለዚህ ብሩኬና ሞገስ አሁን ላይ በጣም ከባድ ችግር ውስጥ ናቸው። ግን ከዚህ ችግር ውስጥ መውጣት የሚችሉት እንደነሱ በመጥፎ ሐሳብ በመጥፎ መመለስ ሳይሆን ስማርት በመሆን እነሱን ማሸነፍ ይችላሉ ብዬ አስባለሁ። ስለዚህ ማህሌትና ዝናው ስማርት በመሆን እነሱን ለመብለጥ እየሞከሩ ነው። ስለዚህ ሞገስና ብሩክም ስማርት በመሆን እነሱን ማሸነፍ አለባቸው ብዬ አስባለሁ። ስለዚህ አሁን ላይ ብሩኬና ሞገስ በጣም ትልቅ የሆነ የስማርት ፈተና ይጠበቅባቸዋል እነሱ ላይ መስራት። ካልሆነ ግን ሞገስ በእል አሁን ላይ ተነስቶ ከዚህ በፊት ዳጣን ልኮ ማህሌትን አስወግቷታል። ስለዚህ አሁን ላይ ግን ማህሌትን በአካል ሄዶ እሱ የሆነ ነገር ማህሌት ላይ የሆነ ነገር በማድረግ ማህሌትን የሆነ ችግር ውስጥ ከቷት ወይም ማህሌትን እሷን በመጉዳት እሱ ችግር ውስጥ ከሚገባ ራሱን ከችግር አውጥቶ ማህሌት ላይ የሆነ ነገር በማግኘት ማህሌትን እሷን የሚያሸንፍበት መንገድ ቢመርጥ ይሻላል ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የምሳሌ ቀኑ እየተቃረበ ነው። የምትታከምበት ቀን እንደ ቀልድ እየተቃረበ ነው። እንደ ቀልድ እያለን ብዙ አመት እያለፈው ነው፣ ብዙ ወር እየሄደ ነው። ስለዚህ በጋዱ ዓለም ቢሆን ታማሚ ልጅ ያለችው አንድ አባት ሞገስ ብሩን ከፍሎ ማያሳክምለት ከሆነ ሌላ አማራጭ በመጠቀም ልጁን ማሳከም የሚችልበት መንገድ ይመርጣል እንጂ ተንኮሻክሹ ቁጭሎ አይቀርም። ያው ስለዚህ አሁን ላይ ታማሚ ልጁ መች ነው መታከም ያለባት ነው። ጊዜው እንደ ቀልድ እየሄደ ነው። ስለዚህ ብሩክ ታማሚ ልጅ ያለችው ታማሚ ልጁን ለማሳከም የሚያደርገው ጥናትና እሷን ለማሳከም ሲል የሚገባው መስዋዕትነት ከባድም ትልቅም መሆን አለበት። ስለዚህ አሁን ላይ የማህሌትን ጉዷን ለማውጣትና የማህሌትን ስራና የዝናውን ከጀርባ የሚሰራውን ጉድ አውጥተው እነሱም አንድ ለአንድ ተያይዘው እገዳውን እንዲያነሳበትና ልጁን ማሳከም ይችላል። ማህሌትንም በተራቸው ማንኮሻኮሽ ይችላሉ ብዬ አስባለሁ። ሞገስ የማህሌትን ፋይል ይዟል። ግን ሞገስ ያላሳጣባትና ቪዲዮን አውጥቶ ለሰው መጫወቻ ያላደረጋት ለምንድን ነው? የብሩክ ሚስት ስለሆነች እሱ ይሄን ነገር ቢያደርገው ብሩክ ይደብረዋል። ስለዚህ ብሩክ እንዳይጎዳ ሲል ሞገስ የማህሌትን ቪዲዮ ይዞ እንዳያወጣ ቁጭ አርግቶታል። ስለዚህ ሞገስ ልክ ነው ብዬ አስባለሁ። ለምን? ለብሩክ ሲል ነው። ማህሌት ግን ጭራሽ ይሄን አጋጣሚ በመጠቀም ሞገስ አያደርገውም በማለት ብሩኬን ጠርታው ጭራሽ ቤትና ንብረቱን መኪናውን በእኔ ስም አዙርልኝ በማለት በድፍረት መናገሯ ምን ያህል ትዕቢተኛ መሆኗና በዝናው መተማመኗ። ስለዚህ ብሩክን አሁን ላይ አግኝቼዋለሁ ከእግሬ ስር ነው በማለት እሱ ላይ ለመጫወት ሞክራለች። ብሩኬ ግን ልጁ ታማሚ ሆና በዚህ ታይም ላይ እሷ ማሳከም ሲገባው ቤትና ንብረቱን መቼም ለማህሌት ያዘዋውርላታል? ጭራሽ አያደርገውም ብዬ አስባለሁ። እስቲ የማህሌት ድፍረትና ንቀቷ ያናደዳችሁ ማህሌት የእጇን የምታገኝበት ጊዜ እንዲያጥር የምትፈልጉ ከሆነ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ በስተመጨረሻ ሞገስ ማህሌትና ኤፍራታ ቤት ሄዶ እንግዲህ ጉዳቸውን ሊያፈላባቸው ነው ማለት ነው። ስለዚህ ሞገስ ማህሌትን እንደተለመደው ይገላታል ወይስ በስተመጨረሻ ምን ሊያደርጋት ነው የሚሄደው? ወይስ ምን ማስረጃ ይዞ ሊያስፈራራትና ብሩኬ ላይ ያደረገችውን ክስ እንድታነሳ ወይም ደግሞ ከዝናው ጋር አብረው የሚሰሩትን ስራ እንዲያቆሙ በምን መንገድ የሚያስፈራራት ይመስላችኋል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። በቀጣይ ምን እንደሚፈጠር አብረን የምናየውናል ማለት ነው። የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።